ማዳን በቻልነው ልክ እያዳነው ነው። ማርከን ነው የምንለቀው። የትም መቀለብ አንችልም። የኢትዮጵያ ታላቅነት መጥቶ ከሆነ በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽና በመከራከር በተደጋጋሚ ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። Great region. What did you mean in the last part of that tweet, sir? Let's talk about what's happening on the ground. Hold on for one sec. For them to take over operations. በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለ2 ዓመት በዘለቀው ጦርነት ውስጥ በትግራይ አመራሮች በኩል የሚነሱ ሐሳቦች በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው መቆየታቸው አይዘነጋም። ከሱ ይገጥማል። ለመለስ ዜናዊ ጉልበት የሰጠው ለመለስ ዜናዊ ሰስተናንስ የማፋሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪ የነበሩትና በስምምነቱ ላይ ፊርማቸውን ያኖሩት አቶ ጌታቸው ረዳ ማን ናቸው? ትምህርትና ከፍተኛ የመጽሐፍ ፍቅር። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አራያ መሆናቸው ይነገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከእኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊው ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበረ ታናሽ ወንድማቸው ይናገራሉ። በተለይ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዝኛ የተጻፉ አዳዲስና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። ከነዚህም መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒን እና ሌሎችም ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ እያሉ ካነበቧቸው መጽሐፍቶች መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዝኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። አቶ ጌታቸው የሚያነባቸው መጽሐፍትን ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍት ያዘወትራሉ። አቶ ጌታቸው የእንግሊዝኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ አየው ነበር ብለዋል። የቅርብ ጓደኛቸውና በመቀለ ዩኒቨርሲቲ ባልደረባቸው የነበሩት ሙሉወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍሮ ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍት እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነብ አያጋጥምም የሚሉት አቶ ሙሉወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሐሳቦች ላይ እንደሚወያዩ ገልጿል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በሚባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ዳግም በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። ከመምህርነት በቀጥታ ወደ ፖለቲካ። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲን በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም
ብዙም ሳይቆዩ በ1997 በውጪ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ ቀኑ። በምርጫ 97 በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው ከነበሩ የግል ጋዜጦች ላይ የፓርቲያቸውን ሐሳብ የሚገልጹ ጽሑፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርብ በነበረው ልዩ ጽሑፍ ይታወሳል። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት የኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስትር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴርና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪም ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠውም ነበር። አቶ ጌታቸው በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያላጃቢ በራሳቸው መሄድን እንዲሁም መቆየትን የሚመርጡ ናቸው ይላቸዋል። ከለውጡም በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህም ምክንያት ግንባሩን ከመሰረቱት 4 የፖለቲካ ፓርቲዎች መካከል ዋነኛው የሆነው ህወሓት በብዙ መልኩ ከአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻሉ ከኢህአዴግ ራሱን አገለለ። ይህንንም ተከትሎ አቶ ጌታቸው ረዳ ከሌሎች የትግራይ ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካውና በህዝብ ግንኙነት ዘርፍ የህወሓት ቁልፍ ሰው መሆናቸውን በተለይም ባለፉት 2 ዓመታት አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉት ድርድሮች ወቅት ከፊት መስመር ላይ እንደነበሩም በግልጽ ታይቷል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ፣ ከአህጉራዊ፣ ከዓለም አቀፋዊና ከምዕራባውያን አገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ሁሉ ጉልህ ሚና እንደነበራቸው ይነገራል። ይህን ተከትሎም በጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ ርዕሰ መስተዳድር እንዲሆኑ ተሹመው ነበር። በፖለቲካው መስክ የጎላ ሚና ሲጫወቱ የነበሩት አቶ ጌታቸው በጦርነት የደቀቀውን ክልል መልሶ በማዋቀር እና በመገንባት በኩል የበኩላቸውን ተወጥተዋል። በአሁኑ ሰዓትም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሾመዋል። ያንን ወታደር መገደል አለበት ማለት አይደለም። ማዳን በቻልነው ልክ እያዳነው ነው። ማርከን ነው የምንለቀው። የትም መቀለብ አንችልም። ህዝባችን በበቂ ሁኔታ ተጎድቷል ኢኮኖሚካሊ አሁን። ስለዚህ ስማርክ እንለቀዋለን።